በ97 ዓመተ ምህረት ቅንጅቶች ኢህአዴግን ለመጣል አንድ መላ ዘየዱ። ያኔ ሚዲያ እንደዛሬ አልነበረም። ከኢቲቪ እና ከፋናዎች ሚዲያ የለም። የግል ሚዲያ፣ የሃይማኖት ሚዲያ የሚባል የለም። ረስታችሁት ካልሆነ በስተቀር ሚዲያ ስላልነበረ ቤት ለቤት በድር በቁብ በታክሲ ውስጥ በሃይማኖት ቦታ በሆስፒታል ትምህርት ቤት በየቦታው ማጠልሻ ንግግር እንናገር። ይሄ መንግስት ሌባ ነው፣ ይሄ መንግስት ዘረኛ ነው፣ ይሄ መንግስት አይረባም እያልን በየቀኑ እንናገርና ቀስ ቀስ እያለ ሰው ደግሞ ክፉ ነገር ስለሚያባዛ እየተባዛ ህዝብ ውስጥ ይገባና የምርጫ ጊዜ ይሳካልናል ብለው ዘየዱ። ወሬ አዲስ አበባ ላይ በታሰበው ልክ በመላው ኢትዮጵያ ማዳረስ ይቸግራል፣ ሰው በተንተን ያለ ስለሆነ። አዲስ አበባ ላይ ግን ሰርቶ ነበር። እንደምታስታውሱት ሰርቷል ያ ወሬ እና በምርጫውም ጠቅሟቸዋል። አሁን በቅርቡ የኛ ተቃዋሚዎች ይህንን መንገድ እንከተል፣ ታክሲ ውስጥ መርዶ፣ በቸርችም በመስጂድም በየቦታው ክፉ ነገር እንናገር፣ ክፉ እንዝራና ህዝቡን ቀስ ቀስ እያል አመለካከቱን እንቀይር የሚል ዘመቻ ተጀምሯል። በየቦታው ብትሄዱ አሁን እናንተ አድዋን አይታችሁ ሄዳችሁ ቤታችሁ አድዋ ያምራል ብትሉ አድዋን አይቶ የማያቅ ሰው አያምርም ይላችኋል። አይቶ የማያቅ ሰው። ለተቃዋሚዎቹ ያለኝ መልእክት ይሄ ነገር አሁን አይሰራም። ያኔ የሰራው ነገር ዛሬ አይሰራም። ያኔ ኢህአዴግ የሚያሳየው ነገር አልነበረው። እኔ ዛሬ 1000 የማሳየው ነገር አለኝ። 10 ሲያወሩ ቢኖሩ በማሳየት ስለምሰርዘው ሌላ ታክቲክ ካልተፈጠረ በቀር ያኔ በሰራው ታክቲክ አሁን ድጋሚ ስኬት ማምጣት አይቻልም። በማህበራዊ ድረገጽ ስብሰባ ያደርጋሉ፣ ሰላም እያደፈረሱ ሰላም ይላሉ ተባለው። እኔ በተለየ መንገድ ነው የማየው። ባለፈው ዓመት በጣም ያስደሰተኝ የተቃዋሚዎቻችን እንቅስቃሴ በድረ ገጽ የነበረው ስብሰባ። ምክንያቱም በአማርኛ መደመርን አንቀበልም ብለው መደመር ኢንአክሽን ስላሳዩ ማለት ነው። እኛ ያልነው እኮ የኢትዮጵያን ጉዳይ ፋኖም ሸኔም ወያኔም ማንኛውም ሰው ይነጋገር፣ በኢትዮጵያ ጉዳይ እንነጋገር፣ አብረን እንስራ ነው። ሸኔ በፍጹም አይታሰብም፣ እንዴት ከአማራ ጋር ስራ ይታሰባል ብሎ ወጋን። ከአማራ ጋር ስብሰባ ተቀመጠ። ፋኖ እንዴት ሸኔን አትገሉትም እናንተ ራሱ ሸኔ ናችሁ አለን። ከሸኔ አውራ ጋር ተቀመጠ። ስብሃትን ለምን ትፈታላችሁ ብሎ ጮኸ። ስብሃት ጋር ተቀመጠ። መደመር ይሄው ነው በቃ መዴ ነው። እና ይህንን ስብሰባ በጥሩ መንገድ ነው ያየሁት። መጠናከር አለበት። መደመር ኢንአክሽን ነው። እንደዚህ አይነት አራምባና ቆቦ ቢሰበሰብ የገረወይና ማዕት ውጤት ያመጣሉ ያላችሁኝ ነው። ድምጽ ብቻ ነው፣ ድምጽ ብቻ ነው። ምክንያቱም መጀመሪያ የሚያግባባህ ነገር ያስፈልጋል። ኦሮሚያን ገነጥላለሁ ኢትዮጵያን ጠረንፋለሁ የሚል ኃይል በምን ቋንቋ ተግባብቶ እንደሚሰራ አላውቅም። የሚያግባባ ጉዳይ ካለ ግን መደመር መነጋገር ጥሩ ነገር ነው እና በቀና መንገድ ብናየው ከተቻለ ስብሰባውንም በድረ ገጽ እስከሆነ ድረስ ቢታገዝ ጥሩ ነው ለማለት ነው። አንድ ግቢ ውስጥ የታሰረ ውሻ አለ። ይሄ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል፣ መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጮህ መኪና ባለፈ ቁጥር? አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረክ ነው ብሎ ሲጠይቀው አይ እኔ እኮ መኪናውን ማቆም እንደማልችልም አውቃለሁ። መኪናውን ለማቆም አይደለም የምጮኸው እኔ ዋናው ያሰሩኝ ሰዎች ስራ እየሰራው መሆኑን አውቀው አጥንት እንዲጥሉልኝ ነው የምጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው።
ለዕለት ጉርሳቸው ነው የሚጮሁት። እኛ ምናልባት ተባባሪ ሆነን ሊሆን ይችላል። በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቲዩብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ የኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረ፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረው፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደ ዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ አብዘርቨር ኖሯቸው በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁ ማሰብ አይሳናችሁ። ሾክ አብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ፣ እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የኢትዮጵያ መንግስትም ሐሳብና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ በመጽሐፍና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል።